ዘመናዊ ሽሬ ምርጥ ሙዚቃዎች timeless music ሜክሲኮ ላይ እኔ ገና አገሩ ሲገባ ለሊት በ7 ሰዓት ነው የገባነው ጣዋት ስንወጣ ልክ አገር ኢትዮጵያ ውስጥ ያለው ተመሰለኝ ሁሉ ባቄላ ሼት አለ በጥቅምት ወራት ነው ወሩ በቆሎ ሼት አለ ይሄ እውነት ኢትዮጵያ ያለው ነው እንጂ ሰው አገር አይደለም ብዬ እኔ በኩል ልጆች ሁሉ አጫውት ነበር እሼት ሁሉ ምን ሁሉ አተር ለምምሳቅ አተር ሼት ሁሉ እየበላን ነው በእውነት ደስ የሚለኝ ሜክሲኮ ላይ አበበ ውድድር እንደጀመርን ምን አለኝ 10 ኪሎ ሜትር እንደው ማሟለን ወይ ያልኩት እንዴት ነው እግሬ ደንዘዝ ለኔ ይፈልጋል እና እግሩ ነው ያመው ነበር እግሬን ደንዞኛል እኔ 5 ኪሎ ሜትር በኋላ የለውም እኔ አንተ ተከተለን ወደፊት እንዳትሄድ ዝም ብለህ ተከተል እኔ የመጨረሻ ፍጥሮጣለው አንተ ዝም ብለህ ተከተላለኝ እኔም እንግዲህ አይ እኔም አላመንኩም እውነት መስንት ነው እየሮጣችሁ ነው እየሮጥን ነው እንዲህ ስንነጋገር ተደናግጦ ፈረንጆቹ እርስ በርሳቸው እነሱ ማውራት ጀመሩ እኔና አበበ ስላወራን እና ከ5 ኪሎ ሜትር በኋላ ልክ 15 ደርስ መውጣቱን አላየውም ምን ያበበ ብቻ እንዲህ ብሎኛል እግሬ ደንዝዞኛል ተሰምቶኛል እንዳትለቃቸው አለኝ እኔም እሱም ይወጣል መሰለኝ ወዲያውኑ ኦኔን እስከነንና ንጉሴ ሮባ መጡና ማሞ አሉኝ በሚሮጡበት ጊዜ አበበ ወጥቶ በአምቡላንስ ሄዷልና ዛሬ ለኢትዮጵያ ጥሩ ስራ ባክና አለኝ ይሄን እስከነን እና መውጣት ይሄን ጊዜ ሲሰማ ትንሽ መደንገጥ ተሰማኝ ከዛ በኋላ አበበ ሲወጣ እነዛ ፈረንጆች የመጨረሻ ልክ ያሸንፉ መስሏቸው በረሩ ፍጥነታቸውን ጨምረው እኔም እነሱን ዱካ ባለመልቀቅ ተከተልኳቸው 20 ላይ ስንደርስ ሁለቱም አንድ ጊዜ አንድ ጥላ ቦታ ሲያገኙ ሲወጡ ይሄ ኬንያው በትንሽ የቀደመኝ በ10,000 እሱ መራ ከፊት ሰለሞን ተሰማ በእውነት ደነገጠ ይሄን ጊዜ ከትልቅ መኪና ላይ ቆሞ ማሞ ይል ነበር በኋላ እኔ ያ ኬንያዊ ጋር ደረስኩ እሱ ጋር ሲደርስ እሱ እንደገና እኔን ትቶ እየተገላመጠ ሌሎቹ ይመጡብኛል በማለት አየ አንተን ከምን አልቆጠረኝም እስቲ ቆይ የገላመጥኩት አልኩና አንድ ጊዜ ሸመጠጥኩና ሄድኩ ሲሄድ ሰለሞን ተሰማ ማሞ አለ 100 ሜትር ቀርቷል እንዳታስብ ወደፊት ገስግሳ ደራህን 100 ሜትር ርቀት አለ ከሁሉም አለኝ 22 ላይ ደርሻለሁ እና ፍጥነቴን በመጨመር ገሰገስኩ አሁን ወደ 25 ላይ ሲደርስ 25 ሲደርስ ርቀት ወስደሃል ሄደሃል እንደው ወደ 300 ሜትር ርቀት አለ ወደፊት ሄዳለኝ እሱ ባለኝ መሰረት ወደ 30 ላይ ሲደርስ ልክ እንደጨረሰ መንገድ ላይ ይጠብቁኛል እነ መንግስቱ ወርቁ እና ወድ መሐመድ ከየት እንደመጡ ሳላውቅ ልክ አጠገቤ ደርሶ 30 ኪሎ ሜትር አልፌ 31ኛ ላይ ማሞ አሉኝ ወይ አልኩ እንዴት ይሰማሃል ምንም አታስብ እንዳትወቀስ ብለህ ብትሄድ ምንም የሚደርስብህ ሰው የለም እና ወደ 400-500 ሜትር ርቀት አለ እንድ ብሎ እንደተናገሩ ቢቢሲ የሚለው ላይ ተጻፈ ማሞ ወልደ ኢትዮጵያ 3 ሚኒት ምን እንደያለ 3 ደቂቃ ርቀት ይመራል ኢትዮጵያ ማሞ ወልደ ብሎ ያ ቢቢሲ ሬዲዮ አጠገቤ ላይ ቢቢሲ ይላል እሱ ሲናገር ተሰማሁት ውሸቱ ነው አልኩና እኔን 3 ደቂቃ ርቀት አለው አላመንኩትም ለሌላው እንዲመጣ ይመስለኛል አልኩና ፍጥነት ጨመርኩ ዘመናዊ ሽሬ
ምን ጊዜም 35 እንደደረስኩ አላውቅም። አሁን መጡና ኢትዮጵያዊ በእንግሊዘኛ ኢትዮጵያዊ ማሞ ወልደ 5 ኪሎ ሜትር ብቻ ቀረው ሊጨርስሉ ሰማው። እየተቃረቡ ህዝቡ ግራና ቀኝ ምን ጊዜም ደረስኩ 40 ሲደርስ ኢትዮጵያኖች በሙሉ ዛገኘዋቸው። አሁንም እዛ ኢትዮጵያኖችን አገኘው። ከዛ በኋላ ስቴዲየም ሲደርስ አንደርግራውንድ መሬት ነበረች። በዛ መሬት ብቅ ስል ህዝቡ በሙሉ ተነሳ። ህዝቡ ከመሬት ሲነሳልኝ ግማሽ እና ክሩን በትሼ እንደገባው ዝም ብዬ ዞርኩ ሳልወርቅ ሰላም እያልኩ ለህዝቡ ግማሾ የአንገት ሐብላቸውን የእጅ ሰዓታቸውን ባርኔጣቸውን በሙሉ ይወረውሩ ነበር። ያን ጊዜ ፖሊሱ ሰበሰበና አንተና ያንተ ነው ጊፍት ነው ብሎ ሲነግረኝ አንድ ነገር አልወስድም ብዬ አንዲት ባርኔጣ ብቻ ወስጄ ሰላም አልኩና በዚህ አይነት ነው ያሸነፍኩት። ባለፈው መንግስት በዚህ ባደረከው ውድድር አሸናፊ የሆንክ ስትመጣ ምን የተደረገልህ ነገር አለ? እንደው ትዝ የሚልህ የምታስታውሰው ተስፋ የተሰጠህ ነገር ነበር? ተስፋ እርግጥ ንጉሱ ጋር ቀርቤ ምን እንርዳሉኝ። ግርማይ ሆይ የከተማ ያለው ጭሰኛ ነኝ፣ ከጭሰኝነት አውጡኝ፣ ቦታ ይስጡኝ አልኳቸው እና ልክ ጫማቸው ላይ ሲወርቅ ውሻ ጆሮዬን ትልሰኝ ነበር። ብጠብቅ ያው ነገ ተነጎዳ ያው የዛሬ ወር እገሌጋ ነው እያሉኝ ያው እንደምታውቁት ጊዜያቸው አከተመች። ለባለቤቶ ለሻምበል ማሞ ወልዴ ንጉሱ ርስት እንደሚሰጡ ሲገለጽ ምንድን ነበር እርሱ የተሰማው? እልል ብለዋል ይላል እሱ። በጣም ደስ ብሎኝ እልል አልኩኝ። ተጨሰኝነት ተላቅቄያለሁ ብዬ እልል ብዬ ነበር። በጣም ተደስቼ ባልንጀሮቼም ጓደኞቼም ጎረቤቶቼም በቅርብ ያሉት እንኳን ደስ አለሽ የደስታ መግለጫ ሰጡኝ። እኔም ደግሞ በጣም ደስ ብሎኝ እልል አልኩኝ። እዛ በኋላ ሲቀር ተሰማሁት። እሱም በጣም ቅር ይለው ዋናው ቅር የሚለኝ ለባለቤቴ መንገሬ ነው። እሱማ ቅሬታማ መቼስ ምን ይጠየቃል። እሱም ራሱ ሁልጊዜ ሲሄድተው እባክህን ይቅርብህ፣ ምንም አይደለም፣ በዚህም እንኖር፣ ጭሰኛም ብንሆን ምንም ቢሆን የላብህን ፍሬ አፍስህበት ይችኑን የወፍ ጎጆ የምትመስለዋንም አጠልለናል፣ ይበቃናል። የበላይ ያሸንፋል፣ የበታች አያሸንፍም። ያስሩሃል ተጭራሹ መፍለፊት ባስሩህ ለስራ ምክንያት አዘናዋል ብሎ 1-2 ቀንም ቢያስቀምጡ አንተ ትጎዳለህ፣ ይቅርብህ። ሆዴንም ቢቆጨኝ ለሱ ደግሞ የመበሳጫ መንፈስ አልሰጠው። ምክንያቱም እቺን ላቡን የሚጠርግባትን ሞራሉ ይቀነሳል እያልኩ ይበቃናል፣ ምን እንሰራበታለን፣ እቺ ላይ ያኖረን እንደፈለጉ ያርቁ፣ ለነሱም ተተመቻቸው ጥሩ ነው፣ ይቅርብህ ብየው ነበር። እሱ ግን መቼም በመጣ እንደው አይ ላንቺም ነግሬሽ እንደው መቼስ ተደስቼ ነበር፣ ይሁን ብቻ ዚያር ይቀበለው እያለ በመናገርበት ጊዜ እኔም ተስፋ አትቁረጥ፣ ምንም አይደለም፣ የሰው ልጅ ቤቱ 3 ክንድ መሬት ናት፣ እንኳን እቺን አገኘን፣ መርዶ መሆን ነው፣ ተወርወር መርዶ ተተረፍን፣ ይበቃናል፣ ጭሰኝነትም ቢሆን ይበቃናል፣ ምንም አይደለም ብዬ እያበረታታሁት ቅርም ብለኝ ምንም ለማድረግ አይቻልም። ዘመን አይሽሬ ምርጥ ሙዚቃዎች Timeless music.